ሰላም ውድ የቻናላችን ተመልካቾች እንደምን አላችሁ? ይህ እንደ ሁል ጊዜው ትኩስ ሀገራዊ ኢኮኖሚያዊ መረጃዎችን ወደ እናንተ የሚያቀርብላችሁ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። በዛሬው ዕለት የምናቀርብላችሁ ሰበር መረጃዎች ኢራን እስካሁን ድረስ እያካሄደችው ያለችው ጦርነት ምን አይነት ጥቅምን እያስገኘላት ይገኛል እና ምን ያህል እየጎዳት ይገኛል፣ በዚህም ጦርነት ላይ የተሳተፉ ሀገራት ቀጣይ እጣቸው ምን ይሆን የሚለውንና በዚህ ጦርነት ላይ የተሳተፉትን ሀገራት በዝርዝር የምንመለከት ይሆናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ይሁኑ፣ አብራችሁን ይቆዩ። ዩናይትድ ስቴትስ በመካከለኛው ምስራቅ ወደ ጦርነት ተመልሳለች። ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ የተለያዩ ጊዜያት የተሳተፈች ሲሆን ሁሉም ያመጡት ውጤት ላይ በአንድ ድምፅ ከስምምነት መድረስ አይቻልም። አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት የአገሪቱን ከፍተኛ መሪ አሊ ሐመኒን ገድሏል። ፕሬዝደንት ዶናልድ ትራምፕ የኢራንን መሪ በማስወገድ የአገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የሥርዓት ለውጥ ማምጣት ፍላጎታቸው። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙ የአሜሪካ የመጀመሪያው ፕሬዝደንት አይደሉም። አባትና ልጁ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙአመር ጋዳፊ ጋር ጦርነት ገጥመው ነበር። የእነዚህ መሪዎች ከስልጣን መወገድ አገሪቱ ዲሞክራሲያዊንም ሆነ የናፈቁትን ነፃነት አላስገኘም። ከዚያ ይልቅ በአገሪቱ ውስጥ እስካሁን የዘለቀ የእርስ በእርስ ጦርነት አለመረጋጋትንም ፈጥሯል። በሶሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልአሳድ ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ ለ2 አስርተ ዓመታት ያህል በአገሪቱ ውስጥ ጣልቃ ከገባች በኋላ ከ2021 ወደ ስልጣን ተመልሷል። በትራምፕ አስተዳደር ላይ ቅሬታቸውን የሚገልጹ ትላልቅ የተቃውሞ ሰልፎች በተለያዩ የአሜሪካ ከተሞች ተካሄዱ። ለሶስተኛ ጊዜ በተካሄደው ንጉሥ አንፈልግም ኖ ኪንግስ በሚል መሪ ቃል ወይም መሪ መፈክር ስር በተካሄዱ ሰልፎች ቀደም ሲል በሚሊዮን የሚቆጠሩ ሰዎች መሳተፋቸውን መረጃዎች ያሳያሉ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ እያካሄዱ ያሉትን ጦርነት፣ የፌዴራል መንግስት የስደተኞች አያያዝ፣ የኑሮ ውድነት ጨምሮ የሚከተሏቸው የተለያዩ ፖሊሲዎችን በመቃወም አደባባይ መውጣታቸውን አዘጋጆቹ ተናግረዋል። ትራምፕ እንደ አምባገነን ሊገዛን ይፈልጋል። ይህ አሜሪካ በመሆኑ ስልጣኑ የህዝብ ነው። ስልጣኑ የነገስታት ወይም የቢሊዮነሮች ጓደኞቻቸው አይደለም ብለዋል አዘጋጆቹ። የዋይት ሃውስ ቃል አቀባይ ሰልፎቹን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት መድረክ ሲሉ ከመጥራት ባለፈ ለጉዳቱ ትኩረት የሚሰጡት ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች ናቸው ብለው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤምሬቶች የቴህራን ግልጽ ኢላማ እየሆነች መጥታለች። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባህረ ሰላጤው የትብብር ምክር ቤት ጄሲሲ አባል ሀገራት ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ተኩሷል። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችውን ዛቻ ወደ ተግባር መለወጧን ያሳያል። እንዲሁም ትኩረት በተባበሩት አረብ ኤምሬትስ ላይ ማነጣጠሯ ከአቡዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነ ዋሽንግተንም ሆነ ለእስራኤል ጠንካራ መልእክትን ያስተላልፍ። ኢራን ግጭቱ በማስፋት
ለሁሉም ወገኖች የጦርነቱን ወጪ ለመጨመርና የባሕረ ሰላጤው ሀገራት አጋራቸው እየሆነችው ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ትጥራለች። በምላሹም አቡዳቢ ለቴህራን ባልተለመደ መልኩ ከረር አነጋገር በመጠቀም የሆርሙዝን የባህር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀል አስፈራርታለች። ይህም ውይይትንና መልካም ጉርብትናን ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኑን ያሳያል። በቢቢሲ የተረጋገጡ ፎቶዎች እንደሚያሳዩት የአሜሪካ ወታደራዊ የእዝና የቁጥጥር አውሮፕላን በሳውዲ አረቢያ በሚገኝ የአየር ኃይል ሰፈር ውስጥ በኢራን በተፈጸመበት ጥቃት ተመትቶ ከፍተኛ ጉዳት ደርሶበታል። ፎቶዎች ለመጀመሪያ ጊዜ የተናገሩት ወይም ያጋሩት የአሜሪካን ወታደራዊ ዜና በሚያጋራ የፌስቡክ ገጽ ላይ የነበረ ሲሆን ፎቶዎች እንደሚያሳዩት የኢስሪ ሴንተሪ የተባለው ወታደራዊ አውሮፕላን በተፈጸመበት ጥቃት ለሁለት ተገምሶ ይታያል። የቢቢሲ መረጃ ማጣሪያ ቡድን ቢቢሲ ቬሪፋይ ፎቶዎች የተነሱት ከሳውዲ አረቢያ ዋና ከተማ ሪያድ በስተደቡብ ምስራቅ 100 ኪሎ ሜትሮች ርቀት ላይ በሚገኘው የልዑል ሱልጣን የአየር ኃይል ሰፈር መሆኑ አረጋግጧል። በፎቶዎች ላይ የሚታዩት ምልክቶች፣ ምሰሶዎች፣ የማከማቻ ክፍሎችና የተጠረጉ መንገዶች ላይ የሚታዩ ምልክቶች ላይ በተደረገው ማጣራት ከሳተላይት ምስሎች ጋር ተመሳሳይነት አላቸው። የአሜሪካ ጦር ኃይል ማዕከላዊ እዝ እስካሁን ድረስ በአውሮፕላኑ ላይ ስለደረሰው ጉዳት እስካሁን በይፋ አስተያየት አልሰጠም። ቢቢሲ እዙ በጉዳይ ላይ አስተያየት እንዲሰጥ ጠይቋል። አርብ ዕለት አንድ የአሜሪካ ባለሥልጣን ለሮይተርስ ዜና ወኪል እንደተናገሩት 12 የአሜሪካ ወታደሮች በአየር ኃይል ሰፈሩ ላይ በተፈጸመው የኢራን ጥቃት መቁሰላቸውንና በመካከላቸውም 2 ከባድ ጉዳት ደርሶባቸዋል። አርብ ዕለት የአሜሪካው ዎል ስትሪት ጆርናል ጋዜጣ በበኩሉ ቢያንስ 2 የአሜሪካ የጦር ጄቶችን አየር ላይ ሳሉ ነዳጅ መሙላት የሚችሉ ወታደራዊ አውሮፕላኖች ላይ ጉዳት እንደደረሰባቸው ዘግቧል። የኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እሁድ ዕለት እንደዘገበው አንድ የሻሂድ አጥፍቶ ጠፊ ድሮን ኢስሪ አውሮፕላንን መትቷል ብሏል። ለዕለቱ የያዝናቸውን መረጃዎች በዚህ አጠናቀናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ቪዲዮ ላይ እና ጦርነቱ ላይ ያላችሁን አስተያየት በኮመንት ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ ከኛ ጋር ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ ስንለቅ ቶሎ እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ እንድትሆኑ እንጋብዛችኋለን። ቸር ያገናኛል።